ሰላማችሁ የበዛ ይሁን ቅዱሳን እንደምን አላችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር ሰላም እግዚአብሔር ጸጋ በህይወታችሁ ላይ ይብዛ። እኔ ወንድማችሁ ደህና ነኝ። ዛሬ አንድ በጣም ምጥን ያለችዋን ግልጽና አጭር የሆነችዋን መልእክት ለእናንተ ማቅረብ እፈልጋለሁ። እናንተ ይህንን በጎስፕል ኦፍ ጋድ ቲቪ የሚለውን መንፈሳዊ ቻናል ሳብስክራይብ እንድታደርጉ ወንድሞች ሆይ በጌታ ፍቅር እኔ ጠይቃችኋለሁ። በመቀጠል ዛሬ ታገኙ ዘንድ ሩጡ በሚል የእግዚአብሔርን ቃል ሼር ማድረግ እፈልጋለሁ። ወደ አንደኛ ቆሮንቶስ ምዕራፍ 9 ላይ እንሄድና ከዛ ቦታ ላይ እግዚአብሔርን ቃል ሐሳብ በጋራ እንመለከታለን። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። በእሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ ብሎ ይላል። የእሽቅድምድም ሜዳ ላይ ማለት ሁላችንም እንደምናውቀው በዓለማችን ላይ የኳሱ ዓለም እጅግ በጣም ትልቅ የሚባል ተጽዕኖ የፈጠረ ዘርፍ እንደሆነ ሀገር ያወቀው ፀሐይ የማወቀው ጉዳይ ነው። በአሁኑ ዘመን እንግዲህ ውስጥ በተለያዩ ሲስተሞች ውስጥ ሰዎች ሲቪላይዜሽን የሚሉ ማለት ስልጣኔን መስለው ቴክኖሎጂን መስሎ ዲጂታል ቴክኖሎጂ መስለው ሰዎች ከእግዚአብሔር ቃል ለመራቅ ከእግዚአብሔር ጋር ለመኖር አቅም እስከሚያጡ ድረስ ሰዎችን ከእግዚአብሔር ዓለም የማራቅ ኃይል ያለው የረቀቀ ቴክኖሎጂ ሲስተም ተዘርግቷል። ሁላችንም እንደምናውቀው ማለት ነው። ከዚህ የተነሳ የኳሱን ዓለም ያልተቀላቀለ በጣት የሚቆጠር ነው በዓለማችን ማለት ነው። በዓለማችን አንድ አህጉር እያልኩ አይደለም። በዓለማችን በጣት የሚቆጠር ነው። የኳሱን ዓለም የእንግሊዙን ደግሞ የጣሊያኑን፣ የፈረንሳዩን፣ የሮማውን ደግሞ አውሮፓ ሊጉን ሁላችንም የምናውቀው ጉዳይ ነው። ይሄ እውቀት ከኔ በላይ አንዳንዶቻችሁ በጣም ታውቃላችሁ። ስለዚህ በቂ እውቀት አላችሁ ማለት ነው። የኳሱን ዓለም እናውቃለን። ወደ ኢትዮጵያ ስንመጣ ደግሞ በኢትዮጵያ ላይ ኢትዮጵያ ፕሪሚየር ሊግ የሚባል አለ፣ አትሌቲክስ የሚባል ነገር አለ፣ የተለያዩ ስፖርቶች አሉ አይደል? ስፖርት ዓለም ውስጥ የገባ ሰው ምንድነው ለማግኘት ሜዳሊያውን ወይንም ወርቁን ብሩን ለማግኘት በጣም ይሰራል። ለምን? ለማግኘት ሽልማት ይዞ ለሀገሩም ብሎ ለራሱ ይሮጣል፣ ይተጋል። አያችሁ፣ እዚህ ጋር ጳውሎስ በእሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንግዲያውስ ታገኙ ዘንድ ሩጡ። ይሄ በስፖርት ሜዳ ላይ በየትኛውም የስፖርት ታይፕ ሊሆን ይችላል። በስፖርት ሜዳ ላይ የተሳተፈ ሰው ጎን ላይ የሚለውን ነገር ፈርፈሱ ታርጌቱ ምንድን ነው? ወርቋን ብሯን ማግኘት፣ ግቡን መጥቶ ማለት ነው። ስለዚህ በክርስትና ዓለም ደግሞ የክርስትና ዓለም ግቡ ምንድን ነው? ግቡ የዘላለም ሕይወት ነው። ግቡ የዘላለም ሕይወት ነው። የዘላለምን ሕይወት ክርስቶስ አንዴ ሞቶ ሰጥቶናል። ያንን የሰጠውን አፕሩቭ ለማድረግ እግዚአብሔር በልጁ በኢየሱስ ክርስቶስ የሰጠንን ያንን ሕይወት አፕሩቭ ለማድረግ ምንድን ነው የምናደርገው? በትጋት እንሮጣለን። ጠሪውን እያስከበርን ፕሪንሲፕል አለ። እንግዲያውስ የስፖርት የአትሌቱም ቢሆን የሩጫውም ቢሆን የእግር ኳስም ቢሆን የሌላውም ቢሆን ፕሪንሲፕል አለ። የራሱ የሆነ መመሪያ መሪሆ አለ። አይ ቲንክ መሪሆን ተከትሎ ነው የሚሮጠው። መሪሆን ያንን ፕሪንሲፕሉን ያበላሸ፣ መመሪያውን ያበላሸ ይቀጣል። እንትኑ ፊፋ ወይንም ፌዴሬሽኑ ወይንም የአትሌቱ ማህበር ምንድነው የሚያደርገው? ይቀጣዋል። ምን ስላደረገ? ፕሪንሲፕሉን ስላጠፋ ማለት ነው። ስለዚህ መጽሐፍ ቅዱስ ላይ ስርዓቶች አሉ፣ ግብአቶች አሉ። ቫልዩ የሚባሉ ግብአቶች አሉ፣ ስርዓቶች አሉ። እነዚያ ስርዓቶች ምንድን ናቸው? ታገኙ ዘንድ ሩጡ ብሎ ካለ እግዚአብሔርን የመምሰል ህይወት አለ፣ በዛ ውስጥ የመቀደስ ህይወት አለ። የዋህ የመሆን የመቀደስ የመለየት አያል የመራብ መከራን የመታገስ መከራን ታገስ ነው የሚለው አይደል? መከራን ታገሱ ነው የሚለው። እኛ ግን መከራን እንታገስ ነው። ወንድሞቹ
ለማግኘት መሮጥ መቻል አለብን። ስለዚህ እዚህ ጋር ጳውሎስ ምንድነው የሚለው? ታገኙ ዘንድ ሩጡ። ታገኙ ዘንድ ምን በሉ? ሩጡ። የሚታገል ሁሉ በነገር ሁሉ ሰውነትን ይገዛል። በነገር ሁሉ ሩጫ ሜዳ ያገባ ሰው እንደኔ ለብሶ አይገባም። እንደዚህ ከረባት አድርጎ አይገባም። እኔ ደግሞ ልክ እንደዚህ አሁን ስቱዲዮ ላይ መጥቼ የሩጫ ልብስ ለብሼ መጥቼ ቢሰብክ እናንተ አትቀበሉኝም። እርግጠኛ ነኝ አትቀበሉኝም። እኔ ደግሞ እንደዚህ ለብሼ ሩጫ ሜዳ ላይ ኳስ ሜዳ ቢገባ ወይንም ለሩጫ ለተለያዩ ስፖርቶች ቢሰለፍ እብድ ነው የሚለኝ። ልክ ደግሞ ሌላው ስፖርት ልብስ ለብሶ እዚህ ጋር መጥቶ ቢያወራ እብድ ነው የሚያወራው ወይስ ማን ነው የሚያወራው ትላላችሁ። ሰው ቦታውን የሚመስል ዓላማውን የሚመስል አለባበስ ለብሶ ነው የሚገኘው። ጦር ሜዳ ላይ የሄደ ሰው ልክ የጦር ሜዳ ልብስ ለብሶ የራሱ የሀገሩን መለያ ለብሶ ቦምብ እንደዚህ ታጥቆ እንደዚህ እጁ እንደዚህ ፈርጠም ብሎ ምናምን ነው አይደል እንዴ? አይደል? እንደዛ አይደል? ቦታውን መስሎ አንዳንዶቻችን ዓላማ ስተን፣ አንዳንዶቻችን ስርዓቱን አናውቅም፣ አንቀደስም፣ ዝርክርኮች ነን። እናገኝ ዘንድ እንሩጥ፣ ታገኙ ዘንድ ሩጡ እንደሚለው እናገኝ ዘንድ እንሩጥ ወገኖቼ፣ ባካችሁ እንድናገኝ ዘንድ መሮጥ እንድንችል፣ መቀደስ እንድንችል፣ መለየት እንድንችል ወገኖቼ ሆይ እግዚአብሔር በሚፈልገው መልኩ ተለይተን መገኘት እንድንችል እግዚአብሔር ይፈልጋል። እግዚአብሔር ይፈልጋል። ስለዚህ ቅዱሳን ወንድሞችና እህቶች መለየት እንድንችል፣ መቀደስ እንድንችል፣ ለማግኘት እንድንሮጥ፣ መጨረሻ ላይ ድሆች እንዳንሆን፣ አክሊሎች እንዳናጣ እግዚአብሔር ይርዳል። ታገኙ ዘንድ ሩጡ፣ በትዕግስት ሩጡ፣ በትዕግስት ሩጡ፣ መከራን በመታገስ ሩጡ፣ ችግርን በመታገስ ሩጡ፣ ክርስቶስን በመምሰል እንሩጥ። እግዚአብሔር ዘመናችሁን የተባረከ። ወዳችኋለሁ። ሻሎም። በሌላ ትምህርት ነው የምንገናኘው። ሻሎም።